አይለያችሁ። ምቀኛ ሸረኛ እሱ ያዝላችሁ። እዚህ ጋ ናቸው እዛ ጋ ናቸው። ብሩኬ አሁን ያሉበት ሁኔታ ልክ ይሄን ይመስላል። ፍፄ ኤፍሬም ደግሞ እውነቴን ነው አታገኛትም። ብሩኬ ሃይሚን ጠልፏታል አይደል? ጠልፏታል። የት እንዳለች ማንም አያውቅም ብለህ ብቻ አንተ ይዘህ እንዳትሄድ። ከዚህ በፊት አብስላትን ይዘው እንደሄድከው ይዘህ እንዳትሄድ ፍፄ ማለት ነው። እንዳትጠጋኝ ሳትጠጋኝ ያወራኝ። ከዚህ በፊት ግን ብዙ ሰድቦኛል። እኔ ግን እንከኑን እንኳን አይቼ ነው ፍጻ። ታዲያ በቀል እየተበቀልከው ነው እንደ ኤፍሬምን በቀል ነው ማለት ነው። አልገባኝም። ከዚህ በፊት ደብድቦኛል ምናምን እያለ ነው እንግዲህ ዛሬ ፍፄ። ትናንትና ቪዲዮአቸውን አይቼው ነበርና ብዙዎቻችሁ ብቻ ፍፄ እንዳያታልሉትና ወስዶ እንዳያገናኝበት። እኔ አላማረኝም ሁኔታው። የሃይሚ ሁኔታም ለመውጣት በጣም ቸኩላለች። ለማታለል ነው እንደዚህ የምትጠጋጋው እንጂ አውቃ ነው ብላችሁኛልና ፍፄና ኤፍሬም እንዲሁም ደግሞ አኑ እነሱን ለማግኘት ይፈልጋሉ ጋይስ። እና ለማንኛውም እስኪ የምናየው ነው የሚሆነው። ማንን እንግዲህ ሚስጥር ጠባቂ እንደሆነ እንግዲህ የምናየው ነው የሚሆነው። ማን እንደሚወጣ በምን እንደምትወጣ እንግዲህ እናያለን። እዛውም ሰላም ከተፈጠረ ተፈጠረ። ለማንኛውም ግን ፍፄ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ውይ እኔ ጥቁር ልብስ ስለብስ ነው ሙዴ ምጥት የሚለው ማለት ነው። ነጭ በነጭ ከኋላ እንትኑ ነጭ ነው። ይሄ ምንድነው ስሙ? ወይ በፌ ምንድነው ከበቱ ምንድን ይባላል? ከበቱ የኔ ከበት አይደለም ደግሞ የልጅቷ ነው። አግብታ እሷ የዘነጠ ቤት ሄዳለች። እናቴ ይሄ የምተኛበት ነው። እኔን መሬት ተኝበት ብላ ፈቀደችልኝ። ግን ሆነ አልጋዬ ላይ ውጭ አለች። ለእኔ ሰታኝ ሄደች አሁን ማለት ነው። በፊት መኝታ አልነበረኝም እንደነገርኳችሁ ጋይስ ማለት ነው። እና እግዚአብሔር ይመስገን መቆየት ደጉ። አንዳንድ ጊዜ ያው ከጥቢያ ተጥዬ ተነስቼ የሚል መዝሙር አለ እና ያነሳኸኝ የሚል መዝሙር አለ እና ልክ እንደዛ ማለት ነው። እና ደስ ብሎኛል ባይዘወይ ማለት ነው። በዚህ በረመዳኑ ጦርነቱ ሲመጣ ነው መሰለኝ ስንት ቀን እኮ ተዘግቶ ተቀምጧል እና ገርሞኝ ነው የራሱ ደስ ብሎኝ ተቀብያለሁ። እና የኛ ውድ ቤተሰቦች ዛሬ ምን ልላችሁ ነው የመጣሁት እንግዲህ ፍፄ መስራት አለባችሁ እናንተ ትንንሽ ዩቲዩበሮች። ፍፄ በፍጹም ኤፋ መውሰድ የለበትም። ኤፋ ስለ ሃይሚ ደህንነትም ሆነ ስለ ሃይሚ ምን ሆነ ምንም አይመለከተውም። ለሃይሚ ብሩክና ብሩክ ብቻ ነው። ሃይሚ ደስተኛ የምትሆነው ብሩክ ጋር ስትሆን ብቻ ነው። ከዛ ውጭ ወንድሟ ማንም ሰው ጋር ደስታ የላትም። ስለዚህ ብሩክ ጋር ብቻ ነው የምትሆነው። እሱ ደግሞ አይጎዳትም፣ አይበድላትም፣ ምንም አያደርጋትም። በእኛ በቤተሰቦች ፊት በሚያደርጋቸው ነገሮች እስካሁን ድረስ እኛ በብሩኬ እንተማመናለን ብለው እንግዲህ ሁላችንም እጃችንን አንድ አድርገናል። ሃይሚዬም ትናንት አስፈችኝ ሲሉ አንዳንድ እህቶቿ አይ ሃይሚዬ እጅ ሰጥተሻል፣ ካሁን በኋላ ተስማምተሽ ከብሩኬ ጋር ሆኚ፣ ተስማምተሽ ደረቱ ላይ ለጥ በይ ብለው ሜሽን ሲያደርጉ አይቻለሁ። አንዳንዶቻችን ፍቅር ያሸንፋል ማለት ይሄ ነው። በቃ እንግዲህ በጎቹ አሁን ረመዳን አለቀ። ረመዳን ሲያልቅ መቼስ ቶሎ ማዳም ወተት አታመጣም። ይሄ ረመዳን ሲሆን ግን ያው አይጠፋም፣ አሲር ምናምን አይጠፋም። ያው እኔ ጾመኛ ነኝ ባይዘወኛ አልጠጣም። አሁን ጠጭ እንዳትሉኝ እሺ። እና ደግሞ ያው እኔ ላም ነኝ ታውቃላችሁ። ላም ደግሞ ሁልጊዜም ቧ ብትልም ምን ጊዜም ቢሆን እንዴ ስማርት እኮ ናት እንዴ። ወተቷ ብቻ በቂ አይደል እንዴ? እንኳን ስሟ ማለት ነው። በጎቹ እንግዲህ በቃ ሰልፍ ይዛችሁ ምንም ማድረግ አይቻልም። ወተት ጠጡ እንግዲህ ምንም ማድረግ አንችልም። እኛ ሁሌም አሸናፊ ነን። በቃ ሁሌም ማለት ነው። ሁሌ እንኳን ላም ሆንኩኝ እኔማ የሚያሻችሁ የምሬ ነው። ወዴትም ውልፍጥ የለም። በቃ ውልፍጥ እንዴ ከቀብራራው ትእዛዝ ውጪ ምንም የሚሆን ነገር የለም በሃይሚ ህይወት ውስጥ አለቀ። ምንም አይፈጠርም። ወዳ ተስማምታ የገባችበትን ማን ሊለቃት እንዴ ልትወጣ እንዴ? ጉድ እኮ ነው። በግዳጅ አይደለም፣ በፍቅር ነው ጋይስ፣ በፍቅር ነው። ስለዚህ ፍፄ ማንም ሰው እሷ ያለችበትን ቦታ እሷ በስልኳ በምኗ ትሄድበት፣ የራሷ ጉዳይ ነው ማለት። የራሷ ጉዳይ ስላችሁ መብቷ ነው ለማለት ፈልጌ ነው። መብቷ ነው፣ ትሞክር። መውጣት ከቻለች ትሞክር። ብሩኬ ደግሞ ብልጥ ሆነህ ያገትክበትን አላማን ግብ ሳታደርስ ማለት ነው ከሃይሚ ጋር እንዳትፋታት፣ እንዳትለቃት፣ ጠብቃት። በቃ የትም ጥለህ መሄድ የለብም። ስትሄድ መኪና ውስጥ ስትገባ በቃ የዋሊት ቦርሳ ነች ሃይማኖት ታደሰ ማለት ነው። የዋሊት ቦርሳ በቃ
ሴቶች እንደ ቦርሳ ይቀያይራ ስትል ነበረ። ልክ እሷን እንደ ቦርሳ ይዟት በየቦታው እየዞረ ነው አሁን በየቦታው ማለት ነው። እንዲህ ነው ባል ማለት እንዲህ እሷ ለሌላ ሰው ስም ሰጣ ሴቶቹ እንደ ቦርሳ ይቀያይራል ብላ ከዚህ በፊት እኮ ስም አወጣለች። ሃይማኖት ታደሰ እኮ ካራክተር ውስጥ ስገባ ማይሆን ስም ነው የምታስቀምጠው እኮ። ግን ደስ ይላል። ያው ማለት ብሩክ አለማየሁ ሴት እንደ ቦርሳ አያንጠለጥልም። ግን ማንኛውንም ሴት በሴትነቷ ላይክ ያደርጋል። ይሄ ሀቅ ነው። ምንም ይሄ እኮ እናንተ ጩኸቱ ሜሴጅ መጥቶ ማለት ነው ጋይስ። በዛኛው ስልኬም ገባ። ኤኒዌይስ ሊያስጠፋኝ ነው። አሁን ልፈራ ነው ደው ሲል ማለት ነው። ለማንኛውም እስከዛ ድረስ እስኪ ሀሳቤን ልግለጽ። ምንስ እንኖራለን ነው እንጂ እንሞታለን ብለን አናስብ ጋይስ። ለማንኛውም እስኪ የኛ ውድ ቤተሰቦች አሁን ሀሳቤን አስጠፋኝ። ፍፄ ጋር ነው ያለሁት። ፍፄ በምንም ታምር ምንም ብትባል ምን አሳልፈህ ወስድ። ወይኔ የባሰ አታምጣ። ወዮ እናንተ ውጭ ነበር እየሰራ ያለት ድሮ ጦር ቤት ፈራው ማለቴ ቪዲዮን ውስጥ ቀርጬ ወሬ ማወራው ውጭ ላይ ነበረ በበረንዳ ማለት ነው። ግን ዝም አለ። እንቀጥላለን እና ለማንኛውም ወሬ በመሃል ሲጠፋባችሁ እንዳይደብራችሁ ይቅርታ። ያው ፍርሃት ነው ነፍስ አይደለ ትላላችሁ። ለማንኛውም ማለት ነው የኛ ውድ ቤተሰቦች ፍፄ ወዴትም ሊወስድም አይችልም። አኑም አርፈህ ቁጭ ስላለህ ጾም ተፈታ ብለህ እንዳትቀባጥር። ኤፋ ምንም አያመጣም። በድጋሚ አሞኛል ብሏል። እንደውም እንደታመመ ሰው አርፈህ ተኛ። ደግሞ ነገ ብሩኬ ደበደበኝ ብለህ እንዳትመጣ እንጂ እሷን ለማግኘት ብለህ ማለት ነው። ምክንያቱም ወንድም የተደበደበ ስትባል ሃይማኖት ታደሰ ትቀየራለች። እንዴት አደርጋለሁ ትላለች። ላጣራ አትልም። ገባችኋ? ስለዚህ አሁን ኤፍሬም እንደዚህ አይነት ሌላ ሲስተም እንዳይጠቀም ነው። ስልኳን ስለያዘች ብሩኬ ሌላ ሰው ማለት ሳይደበደብ ተደበደብኩኝ ብሎ እሱ ጋር እንድትሄድ እንዳያደርግበት። ብሩክ ደግሞ የራስህን እንግዲህ ስለላህን ቀጥል ማለት ነው። በዛ ላይ ትላንትና ለሃይሚ የጋበዝከው ሙዚቃ በስመ አብ! እንዲህ እናንተ እንዴት ነው እንደዚህ በቃ ፈቃደኛ የሆናችሁት ደስ ስትሉ? አረ ደስ ይላል። አሁን እኮ በቃ ብሩኬን ሃይሚ ናቸው መፈቃቀድ የቀራችሁት እናንተ ናችሁ። እንግዲህ ማለቴ በይታው ነው ብላችሁ በውስጥ አላቅም። ሌላው ሲቀጥል ደግሞ ብሩክ አሁን እዛ መሬት ላይ ተኝታ አሁን ሃይማኖት ሽንቷ ሲመጣ ሽንት ቤቱ ፊት ለፊት ነው። አሁን ረግጣ ብትሄድ ምንድን ነው የምትለው? ረገጥሽ ብትላት እንዲህ ረገጥሽኝ ብትል ራሱ አያምርብም። የምሬ ነው። እኔ እኮ ግርም ይሉኛል የነሱ ፍቅረኛሞች ግርም ነው የሚለኝ እግዚአብሔርን። እንደዚህ አይነት መስዋዕትነት አይቼም ሰምቼም አላቅም እኔ ማለት ነው። ከዛኛው ቤት ጀምራችሁ አሁን ደግሞ እዚችኛዋ ቤት ፍቅር እንዲህ ያንቆራጥጣል። እንዲህ ለካ ጋይስ በየቦታውም ያንቆራጥጣል ፍቅር። ቆይ አሁን ማንን ሽሽት ነው? አብሰላትን ነው? ኤፍሬምን ነው? ማንን ሽሽት ነው? ቆይ አሁን ቤት ተከራይቶ ብሩክ የዛችሁ ውጥፍ ያሉት ለምን ጉዳይ ነው? ቆይ ያልገባኝ ነገር ማለት ነው ጋይስ፣ በጣም ሁል ጊዜ ጥያቄ ነው። ለምንድን ነው? ቆይ ለምን ሄዱ እዛ? ማለት ይሄኛውን ቤት መልቀቅ ፈልገው ነው ወይስ እንዴት ነው ላለው። ሲቀጥል ደግሞ ያችኛዋ ቤት በጣም ጠባብ እኮ ናት። ምግብ ይሰራሉ አሉ ራሱ የቱ ጋር ነው የሚሰሩት? ግን የራሳቸው ቤት ነው እያላችሁ ነው ጋይስ። እኔ ግን አይመስለኝም። ምክንያቱም እንዴት አላቅም ብቻ ግን እኔ እንጃ። ለማንኛውም የምናየው ነው የሚሆነው። ሊሆን ይችላል አይታወቅም። በነገራችን ላይ ሊሆን ይችላል። ምክንያቱም ብዙ ክላስ ነው ያለው የላይኛው ቤት ማለት ነው። አሁን ደግሞ ካሁን በኋላማ ሚፍታህም ይመጣል። ግን የት ነው ያለው እሱ ልጅ? ግን አላየሁትም። ዱባይ ሄዶ ወፈረ። ከዛ በኋላ በቃ አላየሁትም። ለነገሩ እሱ ሁል ጊዜ ሳውዲ ነበር የሚያሳልፈው። ዘንድሮ ግን የት እንደሆነ አላቅም። መካ ሲሄድ ራሱ ይፖስት ነበረ ኢንስታግራም። ዘንድሮ ግን አላየሁትም። ለማንኛውም ሚፍታሃችን እንግዲህ ካሁን በኋላ ትቀላቀላለህ ብለን ተስፋ እናደርጋለን። እስካሁኑ ቀላል ነበር። ካሁን በኋላ ያለው ነው የሚከብደው። ግን እንደው ሃይሚና ብሩኬ በስማ ብልጥ ናቸው እናንተ። እንደ ተፈናቃይ እዛም እየዞሩ እኮ ይችን አንድ ወር ማለት ነው ጨረሱት እኮ ጋይስ። አብሮ ሆኑ እንዳይባሉ እያላችሁ ነው። እና አብሮ ቢሆኑም ባይሆኑም መብታቸው የራሳቸው ነው። ሁሉ ነገራቸው የራሳቸው ነው። ማንም ምንም አይመለከተውም። ግን ለማንኛውም ሚፍታህ ይመጣል አሁን በጊዜው። እንግዲህ ሁሉም ነገር ይስተካከላል ብለን ተስፋ እናደርጋለን። እናመሰግናለን ቤተሰቦች። ባይ